እንዴ ሰኒ ምን ሆነሽ ነው? ኒና እኮ አይደለም በብለሻት እንዲሁ የባሰባት ናት። አዎ ደግሞ መሽቷል። የተኛ ሰው መረበሽ ነው የሚሆነው። አይ ራኪ ሶፋ ላይ ነው የተኛችው። ሄዳ ቆሎዋን ስገፍላት እንደተራወሻ ጭሯን ቆልፋ ትተኛለች። አለምዬ ኧረ እባክሽን ቶሎ ውጪ። ወይ አዩ በጣም እንኳን ስለሆነ መራራት ትወዳለህ። አቤት ውበት! እንዴ አለምዬ እንዴት አባቱ ነው ውበቱን የደፋብሽ? እባክሽ እንዴት እንደምታምሪ! ሆይ ሰው ሰርግ ላይ እንዳያጠልፉብኝ መጠንቀቅ አለብኝ እባክሽ። አቤት አቤት! አንተ ደግሞ አሁን ስንት ወጣት በሞላበት ሰዓት አንተን አሮጊት ማን ይነካል? ተናገርኩ። ማንም ሰው እንዲያይብኝ አልፈልግም። ካዩብኝ መጋደላችን ነው። አንቺ ብቻ የሰው ሰርግ እንዳይበላሽ ጸልይ። አያዩ አሁን ስንት ቆንጆና ወጣት ባለበት እኛን አሮጊቶችን ማን ያያል ብለህ ነው? ተናገርኩ። እንግዲህ በይ ከጨረሽ እንሂድ። እሺ ቆያ ጽዮን ትምጣ። እሷም ትመጣለች እንዴ? አዎ ጥሩ። ችግር አለ እናንተ እስከ ዛሬ ድረስ ከጀርባ የሆናችሁ ስትዶሉትም ነበር አይደለ? በዛው እዚህ ምን ታደርጋለህ? ደግሞ በዚህ ለምን የሚፈታ ምን ነገር የለም። ተረጋጋ። ዝም በል አንተ ቅቤ መላስ ዝም በል። አንድ ጊዜ ኬራ እንቅልፉን ተኝቶ ናኦልና ቴዲ ገቡ ማለት ነው። ቤተሰብ ሙሽራ ዛሬ ሰርግ ሆኖ እያለ ለምንድን ነው ተኝተህ የቀራከው? ለምንድን ነው የማትነሳው? ምን ሆነክ ነው እያሉ ይገኛሉ ማለት ነው። ተነሱ በቃ እኔ ሻወር ወስጄ እመጣለሁ እያለ ይገኛል ማለት ነው። ኬራ እያለ ይገኛል ማለት ነው። ኬራ ሰላም ጤና ይስጥልኝ። በጉጉት ስጠብቅ የነበረችው ቀን ዛሬ በሰላም ደርሳልኛለች እያለ ይገኛል ማለት ነው። ቤተሰብ ጽናትም እዚህ ጋር እየኳኳላት ይገኛሉ። እየተኳኳለች እሷም ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ለቻናሌ ቤተሰብ የሆናችሁ ሰብ ላይክ እያረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብ ላይክ እያረጋችሁ ቤተሰብ ሁኑ ተቀላቀሉን እያልን ዛሬ ጽናት 178ን ይዘን ካች ብለናል ማለት ነው ቤተሰብ የቤት ሰራተኛ ስለሆንኩኝ ምናልባት አልመጥንም ይሁን እንዴ ብዬ በጣም እየፈራሁኝ ነበረ። ነገር ግን የፍቅር ጥያቄ ሲያቀርብልኝ እውነት አልመሰለኝም እያለች ትገኛለች ማለት ነው ጽናት። ከዛሬ ነገ ደህና ይሆን ከዛሬ ነገር ይሳካል አይሳካም እያልኩኝ ያን ሁሉ ጊዜ አሳልፈን በዚህ ደርሰናል እያለች ነው። ለዚህ ወግ ማድረግ ደርሰናል። ሜሮን በደስታሽ ቀን ማልቀስ አያስፈልግም፣ ሜካፕሽ እንዳይለቅ እያለች ትገኛለች። ሰኒ ለሊና ከሙሽራ የበለጠ ቆንጆ መሆን አይቻልም፣ ሙሽራ ናት የምታስቀድሚ፣ ሙሽራ ትቅደም እያለች ትገኛለች። ሙሽራ ቆንጆ ትሆን። አሁን ደግሞ ዘፈን መክፈት እፈልጋለሁ እያለች ዘፈን ልከፍት ሄዳለች ማለት ነው።
ቤተሰብ እንግዲህ የጽዮንና የኬራ ሰርግ በጣም ደስ የሚልና በመልካም እየተከናወነ ይገኛል ማለት ነው። ቤተሰብዬ ኬራም ደግሞ እዚህ ጋር በጣም ደስ የሚል ሱፍ እየለበሰ ነው እያለበሰው ይገኛል ማለት ነው። ቤተዘመድ እውነት ለመናገር በጣም ደስ ይላል። ሁሉም ነገር የተመቸ ነው። ሁላችሁም ደግሞ ለወጣቶች የሚመኝላችሁ ሰርጋችሁ ያማረ የሰመረ የደስታ የፍቅር ወልዳችሁ የምትከብሩበት እንዲሆንላችሁ ዘንድ ምኞት ጸሎታችን እየገለጽን መልካም ጋብቻ እንዲሆንላችሁ የአብርሃምና የሳራ ጋብቻ እንዲሆንላችሁ እንመኛለን። ፈጣሪ የዛሬ ዓመት ወንድ ልጅ አሳቀፋችሁ እንድናገኛችሁ ምኞታችን ነው ማለት ነው። ሰዓቱ ምናምን አልደርሳለሽ አይደለ ኬራዬ እያለ እየተጫወተበት ይገኛል ማለት ነው። ቤተ ዘመድዬ ተረጋጋሳ። ሲና ሰራተኛዋን ትንሿ ለምንድነው ሰርግ ያለሽው ለምን አትሄጂም ብላ ስትላት አንቺስ ለምንድነው የማትሄጂው ብላ ስትል አሁን እሄዳለሁ ነይ ቀሚስ ልስጥሽና አብረን እንሂድ እያለች ትገኛለች ማለት ነው። ቤተሰብ እንግዲህ በጣም ደስ የሚል ነገር ነው ማለት ነው። ቤተሰብ ሲናም በጣም የድሮ ፍቅረኛው መታ በጣም ደስ በሚውል ሁኔታ ልጅቷን ሰራተኛዋን አልብሳት ይዘሃት ልትሄድ ነው ማለት ነው። እንግዲህ ሙሽራ ሙሽሪት ሙሽራት ሙሽሪት እየተባባሉ ሙሽራው አበባውን ይዞ ከች ብሏል ማለት ነው። ቤተሰብ ኬራ መጥቷል። የሴት ሚዜዎቹ ደግሞ አናሳይም አናስገባም ሰርገኛ እያሉ ይገኛሉ። ሰርገኛው መጥቶ አንዳንድ ሚዜዎች አንደኛው ሚዜ ቆይ እኔ አሳይሃለሁ እያለው ይዟት ሄዷል ማለት ነው። ሁለተኛ ሚዜ ይቀጥላል፣ ሶስተኛ ይቀጥላል፣ አራተኛ እንደዛ ይቀጥላል ማለት ነው። ከዛ ለኬራ መንገዱ ተከፈተለትና ጽናትን ያገኛታል ማለት ነው። የተመኘውና እስከ ዛሬ ድረስ የሚጠብቃትን የደስታ ምንጩን እዚህ ጋር አግኝቷታል ማለት ነው። ቤተሰብ በጣም ደስ በሚል ሁኔታ ያው እሱም እያጨበጨበ ይገኛል። በጣም እሱም ተደስቷል። እሺ ሜሮንም ልትወልድ ደርሳለች። ግን የሜሪዬን ሰርግ አላየንም። ሙሽራዋን ይዞ ወጥቷል። እግር እየተሳመ ይገኛል ማለት ነው። ለአባት ለወገን ዘመድ እግር እየተሳሳመ ይገኛል ማለት ነው። ቤተሰብ በጣም ደስ በሚል ሁኔታ እየተከናወነ ይገኛል ማለት ነው። እኛም በዚሁ አጋጣሚ የኛ ሙሽራ ኩራባቸው በእንግሊዝ አናግራቸው እያልን እንቀጥላለን ማለት ነው። የኛ ሙሽራ ነሽ ወይ ጽዬ ደህና ነሽ ወይ እያልን እኛም እዚህ ጋር እየቀጠልን እየዘፈንን እንገኛለን ማለት ነው። ቤተሰብ በጣም ደስ ይላል ማለት ነው። እውነት ለመናገር እኔ በጣም ደስ ብሎኛል። የጽ ደስታ የሚያስደስታችሁ ላይክ ሰብ እያደረጋችሁ የኬራም ደስታ የሚያስደስታችሁ ላይክ ሰብ እያደረጋችሁ እንግዲህ ግቡ ማለት ነው። እንግዲህ እዚህ ጋር ደግሞ አባት እየመረቁ ይገኛሉ። እኛም አሚን አሚን እያልን ነው። እኛ አሚን ካንም ደግሞ ለኛም ይድረሰን አሚን ብለናል። ለኛም ይድረሰን አሚንታውም አሚን እያልኩኝ ነው። እኔም በበኩሌ ለኛም ይድረሰን አሚንታው ይድረሰን። እንግዲህ የሽማግሌ ምርቃት ይድረሰን ማለት ነው። ቤተሰብዬ በጣም ደስ በሚል ሁኔታ እየተከናወነ ይገኛል ማለት ነው። ሰርገኛ መጣ በርበሬ ቀንጥሱ አዳራሽ ላይ በጣም ደስ በሚል ሁኔታ እያሳለፉ ይገኛሉ ማለት ነው። በጣም ደስ ይላል። የዛሬው የተለየ ነው፣ ልዩ ነው እውነት ለመናገር። ሙሽሪትና ሙሽራው እየተጎራረሱ ይገኛል። አባት ለብቻቸውን እዚህ ጋር ቁጭ ብሎ እየተጎራረሱ ይገኛሉ። ግን እዚህ ጋር እናት ብትኖር ኖሮ በጣም ደስ የሚል ነበረ።
እና ፂ ደግሞ እዚህ ጋር እየተጎራረሱ ይገኛሉ ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ለቤቴ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም ደግሞ በላይ ግቡ ማለት ነው። አያስከፍልም። ይደጉ፣ እናንተ ምደጉ፣ እኛንም አሳድጉን። መልካምነት ለራስ ነው። አንሰጥን አልፏል።